አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች የሀገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ እድለኞች ብቻ ተጠቀሙበት። በጣም ምርጥ ቤት እየላችሁ መጥቻለሁ። ቤቱ ያለው ወሎ ኬሚሴ ለገበያው 5 ደቂቃ ብቻ በእግራችሁ ባጃጅ የለ ምን የለ 5 ደቂቃ ወይ 4 ደቂቃ ብቻ ነው የሚያስገዳችሁ ለዋናው ገበያ ማለት ነው። ኬሚሴ ላይ እጅግ በጣም ምርጥ ቤት 5 ክላስ ነው። ቦታው የማህበር ቦታ ነው። ሁሉ ነገር ያለቀ ነው። 180 ካሬ ነው። ውስጡ በጣም ሲያምር ለነግራችሁ አልችሉም። ተከራይቷል። በርካታ ሰዎች ናቸው የተከራዩት። ክላሷን 5 ክላስ ነው። ኩሽናው አልቋል። ሽንት ቤት አለው። ሁሉ ነገር አንድ የቀረው ነገር የለም። ተላይ ብቻ ቤቱ የአዳማው ቆርቆሮ ሳይሆን የቆርቆሮ ኖርማን ቆርቆሮ ነው። ሌላ ነገሮት ይሄ ኩሽና ለብቻው ኩሽናው እንኳን ቤቱ ጋር ተያዘች አይደለችም። ይሄ ደግሞ በመሐከል ታልፉና ሽንት ቤት ነው። ከኋላ የውጭ ሽንት ቤት ማለት ነው። ክላስ ውስጥ ደግሞ ሁሉም ቦታ ያባወራ ያው ሽንት ቤት አለ፣ ሻወር አለ፣ ሁሉም ነገር ማለት ነውና በጣም ምርጥ ቤት በተመጣጣኝ ዋጋ የሚጠራው 6 ሚሊዮን ነው። ድርድር አለው። ቤተሰቦቻችሁን አንጣችሁ ስታሳዩ ያንን ቤት ተወደዳችሁ በኋላ ተደራድራችሁ 6 ሚሊዮን አሉ ማለት 6 ሚሊዮን ይሸጣሉ ማለት አይደለም። ተደራድራችሁ መግዛት የምትፈልጉ በአስቸኳይ ግቢው በጣም ምርጥ ነው። ማህበር ነው። ድምቅ ያለ ሰፈር ነው። ቆይ ውጭውን ማሳያችኋለሁ። በላጥ ነው ማለት ሰራሚክ ነው በአማርኛ የሚባለው ሰራሚክ ነው ሁሉ ነገር። ስለዚህ ይሄንን ቤት ባለድለኞች ተጠቀሙበት። ወላሂ እውት በቃ የሳውዲ ቤት በሉት። ሁሉ ነገር ያለቀ ሁሉ ነገር ያመረ ላይቱን እውት ግርግዳው ውጩ ምን የቀራለ በቃ ምንም ነገር የቀረ ነገር የለምና ይሄንን ቤት የምትጠቀሙ ሰፈሩ በጣም የደመቀ ነው። እንዳልኳችሁ ማህበር ቦታ ነው። አሁን ደግሞ ከናንተ ማህበር በታይ ሌላ ወደ 1200 አባወራ ቤት ሊሰጥ ነው ማለት ነው። ሌላ አዲስ ማህበር ያ ሲሆን ደግሞ የትና የት ገበያ ልሂድ ብትሉ አሁን ባጃጅ የለባችሁ ምን የለባችሁ ዘንብላችሁን ያዛርጋችሁ ገዛርጋችሁ 5 ደቂቃ ወይ 4 ደቂቃ ማለት ነው። በተለይ አትክልቱ ምናምን እዛው እናንተ ሰፈር ላይ ነው ማለት ነውና ይሄንን ቤት መግዛት የምትፈልጉ በስልክ ቁጥር አናግሩኝ። ቤት ግዙ። ከቀን ወደ ቀን እየጨመረ ነው። እኔ እንኳን ከሳውዲ ከመጣሁ ወዲህ 4 ሚሊዮን 4.5 ምናምን የሚገዛ የነበረ ዛሬ 7-8 ገብቷል። በነገራችን ላይ ይሄ ሰውዬ በአስቸኳይ ብሩን ስለሚፈልገውና እሱ ወደ አዲስ አበባ ቤት ሊገዛ ፈልጎ ጭማሪ ስለፈለገ እንጂ ይሄ ቤት ዋጋው ይሄ አይደለም። የእንደዚህ አይነቱ ይሄን የሚመስል ቤት 7 ምናምን ነው የሚሉትና በጣም ምርጥ ቤት ነው። እድለኞች ተጠቀሙበት። በስልክ ቁጥሬ አናግሩኝ ልላችሁ ወዳለሁ። አናግሩኝ አገናኛችኋለሁ። ቤተሰቦቻችሁ ሄደው ያውታል። ከወደዱት ይገዙታል፣ ካልወደዱት ደግሞ ይተውታል። ኬሚሴ ነው። ደሴም ኮምቦልቻም ወልዲያም አቀርብላችኋለሁ። ሰው ያመቻቸው ነው። ጓደኞችን ሰሜን ወሎም ሰው አለኝ በየቦታው ኢንሻአላህ። ሰሞኑን የእናንተን እይታ ጠለብ የምታዙ ከሆነና ጥሩ እንቅስቃሴ ካለ ደሴም ኮምቦልቻም እስከ ወልዲያ ድረስ በወደህም እስከ ሻዋሮ ቤት ድረስና ብሎም አዲስ አበባ ድረስ አዳዲስ ቤቶችን አቀርብላችኋለሁ። ሌላኛው ደግሞ ማር የምትፈልጉ ማር ጥሩ ማር ለጤናችሁ ለደከማችሁ ባሎች ሚስቶች ደግሞ ባሎቻችሁ ለደከሙ ወይም ወንድሞቻችሁን ቢሆን ይችላሉ የምትሰሙ ካለ ማርም በዚህ አጋጣሚ ልንገራችሁ ብዬ ነው። ምርጥ ማር አቀርባለሁ። ማናገር ትችላላችሁ። ስልክ ቁጥሬን የፈለጋችሁትን ነገር ግዛልን የምትሉኝ ሁሉ ነገር እገዛላችኋለሁ። የቤት ዕቃ ብትፈልጉ፣ መኪና ብትፈልጉ፣ ቤት ብትፈልጉ በተለይ አዲሱን ቻናሌን ሰብስክራይብ አድርጋችሁ 1000 ብትሞሉልኝ ላይቭ ላይ ቀጥታ ነው። ይሄ ግቢው ነው ሰፈሩ። እንደዚህ ድምቅ ያለ ሰፈር ነው። እንደዚህ ሁሉም ብሎኬት ቤት ነው። እንጨት ቤት በዛ አካባቢ አይታወቅምና በሩ ራሱ ይሄ ነው። የአረብ ግቢ እኮ ነው ቤቱ። የምር የአረብ ግቢ አልኳችሁ፣ የአረብ ግቢ እና ይህንን ቤት መግዛት የምትፈልጉ ክብራትና ክብራን በመላው የዓለማችን የምድራችን ዳርቻ ያላችሁ ግዙት። ወላሂ ትጠቀሙበታላችሁ። ብትሸጡ ዛሬ ይሄን ቤት ገዝታችሁ ትንሽ ጊዜ ቆይታችሁ ብትሸጡ ምሳሌ ይሄን 5 ወይ እንደዛ ቢሸጥላችሁ እንግዲህ ተደራድራችሁ ትንሽ ተቆያችሁ በኋላ 7-8 ነው የሚሸጡት። ቤት በቀን ተቀን ወደ ቀን ነው የሚጨምረውና ምርጥ ቤት ስለሆነ ሰፈሩ ነው ጠቅላላ ብሎኬት ቤት ነው። የአረብ ሰፈር ነው የሚመስለው። ምርጥ ቤት ምርጥ ግቢ ነው።
ስለዚህ እኔ ይሄንን ግዙ ብዬ ለእናንተ ቤቱን ብቻ ካያችሁት ውስጡንም ምኑንም ቀርጬዋለሁ። ያው በጣም ብዙ ክላስ 5 ክላስ ነው ሁሉም ቤት ክራኙ ያው ስለተከራዩት ሴቶች ውስጥ ስላሉ ያው ትንሽ ፈራ አድርጌ በደንብ ባይታይም ቤቱ በጣም ምርጥ ነው። ውስጡ ምኑም ጅምሰም ነው ሁሉ ነገር ያለቀ ወረቃ ብትሉ ምን ብትሉ ቀለማችሁን ብቻ ቀለም ያረጋችሁ አዳዲስ ቀለም በመፈልጉ ሽሮማ በፈልጉ እንትን ቀይ በፈልጉ ነጭ በፈልጉ ሌላ ነገር ምንም የሚያስፈልግ ነገር የለም። ሀታ ግቢው እንኳን ወት እንደዚህ በቃ ሊሾ ተደርጓል ማለት ነው። ሲሚንቶ ውሃ ጭቃ ይሆናል የለም ምን የለ ውሃውን ጠፍጥፍ ብሎ የምታጥቡት ብታፈሱትም ጠፍጥፍ ብሎ ወደ ውጭ ነው የሚወጣው። ያችሁ ታዳ እንደዚህ ያለ ቤት ምን ይሄ በቃ መጣችሁ ገባችሁ ተፈለጋችሁ ታከራዩታላችሁ በቃ ምንም ነገር ፋብራችሁ ትቀመጣላችሁ። ፈለጋችሁ ደግሞ ፈለጋችሁ ሰዓት ተሸጡታላችሁ። ያው ሳውዲ ያላችሁ ያክል ነው። ምርጥ ቤት ነው። አናግሩኝ ልላችሁ ወዳለሁኝ። በነገራችን ላይ በአሁን ሰዓት ቤት ታልገዛችሁ መቼም ልገዟችሁ ተቀን ወደ ቀን እየጨመረ ሳውዲ ላይ ደግሞ ደሞዝ አይጨምርም በዛው ነው የሚቀጥለው ሁሌ ታውቃላችሁ አይደለ? ሳውዲ ላይ ድሮም 2000 ሪያል የሚሰራ ያው አሁንም 2000 ሪያል ነው። እንደውም 2000 ሪያል እየጠፋ ነው 1000 ሪያል 500 ሪያል። ግን እዚህ ስትሄዱ ደግሞ ሁሉ ነገር እየጨመረ ስለሆነ በጣም አስቸጋሪ። እቺ ኩሽና ናት። እቺ የምታዋት ለብቻው በብሎኬት የተሰራ አይናት ኩሽና ናት። በመሐከል ደግሞ ስታልፉ የውጩን ያኔ ሁሉም ሰው የሚጠቀመው ሽንት ቤት ማለት ነው። እዛው ሻወር አለ። ሁሉም ነገር ሽንት ቤቱም ሻወርም አለ ጎን ለጎን ማለት ነው። ውስጥም ደግሞ ሽንት ቤት አለ ሻወር አለ ለአባወራዎች የሚሆን ማለት ነው። አልጋ ቤት ክላሱ 5 ነው። ለምሳሌ እቺ ተወደሹ ላይ ኤላ አይደለ በወዲህ ያለችው ሌላ ክላስ አላት በር አላት። ምንም አትገናኙ ብታከራዩ ምን ብትሉ ልጆቻችሁ ቢተኙ የወዳኛውም በር አላት የራሷ ክላስ አላት። ልጆቻችሁ እዛ ቢተኙ ምን ቢሉ ለባልና ለሚስት እንኳን አይረብሹም ልላችሁ ወዳለሁ። ሁሉም ተከራይቷል። እንደምታው ጫማችሁን ኮብልስቶኑ ለማን ነው ታች ነው የምትወጡት። በቃ ዘመናዊ ቤት ስለሆነ ምርጥ ቤት ስለሆነ እንደዚህ ታች አውጣችሁ ነው የምትገቡት። ይሄን እየወላወላችሁ ያጸዳችሁ ፋብትን ማለት ያላችሁ ፈለጋችሁ አትሸጡታላችሁ። ይሄንን ቤት እድለኞች አናግሩ ይላችሁ ወዳለሁኝ። ሌላም አሁንም ላስተዛችሁ ማር ጣዝማም ትፈልጉ ለመድኃኒት ጣዝማም አለኛ ጋራ ጣዝማ ምርጥ ጣዝማና ማር ምትፈልጉ ካላችሁ አናግሩኝ። ሁለቱንም አቀርብላችኋለሁ። ቤት ይሄ ከሚሴ ነው ብያችኋለሁ። ገበያው ላይ ነው 02 የሚባለው ማህበር ላይ ነው። ከዚህ በታይ 1200 ወይም 1300 በላይ አባወራዎች ይመራሉ ከዚህ በታች። ስለዚህ በጣም መሐከል ነው የሚሆነው። ገበያ ዘንቢል ይዛችሁ 5 ደቂቃ ብቻ ነው ገበያ የምትከዱት ወይ 4 ደቂቃ ሌላ ነገር የለውም ላችሁ ወዳለሁኝ። በተረፈ ኮምቦልቻ፣ ደሴ፣ ሀርቡ ወደ ወልዲያ ሐይቅ ምናምን የምትፈልጉ ካላችሁም አናግሩኝ። የትም ቦታ ለምን ወደ አዲስ አበባ አይሆንም? እኔ በነገራችን ላይ እንቅስቃሴያችሁ በጣም ጥሩ ከሆነ በደንብ እሰራለሁ። እየዞርኩኝ ራሴ ቀርጻለሁ ምናምን ነገርና በየቦታው እየሄድኩኝ ይሄንን አሁን ዛሬ ነው የቀረጽኩት ራሴ ነኝ። ውስጥ ሲገባ አልኩኝ ያው ሰው ስላለው ይሄ ውስጡ ያለው ነው እየፈራሁ ማለት ነው። ሴቶቹም አሉ በጣም ቆንጆ ሴቶች ውስጡ ስላሉ እነሱን ፈርቼ ነው እንጂ በደንብ ቀርጸው ነበር ገብቼ ቡና እየጠጣሁ ግን ፈራኋቸው። እኔ ደግሞ አይናፋር ከመሆኔ አንፃር ማለት ነው። ወቴ ውስጡ ነው ውስጡ ነው ውስጥ ይሄውን የሴትዮዋ እያሷት እየሰገደ ነው አያችሁት። በቃ ውስጡ ምናምን ራሱ ፋሽል በቃ ከአነኩም ሱዲ እስካላችሁ ነው። ቤት ግዙ ወላሂ ቤት ግዙ። አዋጣችሁ ራሱ ግዙትና አስቀምጡ። ይሄን ቤት ማኑ ተሸጡታላችሁ። 3 ወር ብትቀመጡ 1 ሚሊዮን አትርፋችሁ ነው የሚሸጡት። በቃ 3 ወር በትንሹ ከ1 ሚሊዮን በላይ አትርፋችሁ የሚሸጡት እንጂ አይቀንስም። ቤት እየጨመረ ነው የሚሄደው። ይሄ ደግሞ የዘላለማችሁ ነው። ብሎኬት ቤት ነው። ሰው እንጨት ቤት እየገዛ ነው በዚህ ዋጋ ታውቃላችሁ። ይሄ ብሎኬት ነው የዘላለም ነው። ብሎኬት አይሰነጠቅ አይሰበር ተወደቀ የለ ምን የለ። ሰፈሩም እንዲህ ያለ ብሎኬት ድምቅ ያለ ሰፈር ነው። በሩ ነው ይሄ ነው እናንተ በር እንግዲህ ማንሽ ባለዚህ ቤት ማለት ነው። ይሄ ነው በሩ በጣም ድምቅ ያለ ሰፈር ነው። ይሄንን ለእናንተ ይሄን ግዙ ብዬ ለመክራችሁ አልችልም። ወቀቱን አላህ ይስጣችሁ። ይሄን ቤት ግዙ ተጠቀሙበት። ምርጥ ግቢ ነው። እንጨት ሰፈር ሲሆን እንጨት ሲሆን አሁን አንዴ ምርጊቱ ይሰነጠቃል፣ አንዴ ምርጊቱ ይወርቃል፣ ቀለሙ ይለቃል። ምን መከራ አለው። ይሄ ግን ምንም ነገር ድርቅ ያለ ጥንፍት ያለ ነው። ይሄን እድል ተጠቀሙ ልላችሁ እወዳለሁኝ። የኔ ውድ ቤተሰቦች በስልክ ቁጥሬ አናግሩኝ። ጣዝማ ማር ቅቤ የምትፈልጉም ካላችሁ ሁሉንም ላቀርብላችሁ ቃል እገባለሁ። ቦታ ደግሞ ዋትስአፕ ላይ አናግሩኝ። ወልዲያ፣ ኮምቦልቻ፣ ሐይቅ፣ ደሴ ሌላም ቦታ እስከ ፈለጋችሁበት ቦታ ብቻ
ቦታ የምትፈልጉ ትክክለኛ መግዛት የምትፈልጉ ሰዎች ያው ልፋት ድካም አለው ትራንስፖርት ውድ ነው የምታውቁ ነገርና እንደው እንዳታንከራቱ ትክክለኛ መግዛት የምትፈልጉ አናግሩ ዋትስአፕ ላይ ላይክ ሰብስክራይብ ሼር ማድረግ እንዳትረሱ በተረፈ እንዳልኳችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ ግን የመግዛት እቅድ ትክክለኛ ያላችሁ ደግሞ ማርም ይሁን ጣዝማም ይሁን ቅቤም ይሁን ሌላም ነገር ቤትም አናግሩ ዋትስአፕ ሰላም አለይኩም